ኦኬ በዚህ ፓርት እንግዲህ ፓርት 5 ደርሰናል ማለት ነው። የዚህን የኤፒአይ ኮርስ ፉል ኮርስ እየሰራን ፓርት 5 ደርሰናል። ይህኛው ፓርት የምናየው እንግዲህ አውቴንቲኬሽን ስትራቴጂዎች ነው። የኤፒአይ አውቴንቲኬሽን ስትራቴጂ ያስፈልጋቸዋል ወይም ደግሞ ኤፒአይ በምንልክበት ሰዓት ወይም ደግሞ ሌላ ኤፒአይ ሪኩዌስት ወደኛ አፕሊኬሽን ወደኛ ሰርቨር በሚመጣበት ሰዓት ላይ ያለው የአውቴንቲኬሽን ስትራቴጂ ምን መምሰል አለበት ነው። ሶ ይህንን እንግዲህ እዚህ በፊት ፓርት 1 ታስታውሱ ከሆነ ፓርት 1 ላይ የአውቴንቲኬሽን አንዱ ፓርት እንደሆነ በዚህ ኮርስ ውስጥ አይተናል ማለት። ስለዚህ አሁን አውቴንቲኬሽን የሚለው ነው ያለን። ከዚህ በፊት በነበረው ፓርት 4 ላይ እንግዲህ ስለ ኤችቲቲፒ ሜቶዶች አይተናል። ጌት እንዴት ነው ጌት ሪኩዌስት የምንልከው፣ ፖስት ሪኩዌስት፣ ፑት ሪኩዌስት፣ ፓች ሪኩዌስት እና ዲሌት ሪኩዌስት እንዴት እንልካለን የሚለው በዲቴል ለዛ ፓርት አይተናል። ሶ ይህኛው ፓርት የሚሆነው አውቴንቲኬሽን ነው። አሁን ጌት ሪኩዌስትን በምንልክበት ሰዓት ፑት ሪኩዌስትም ፖስትም የትኛውንም አይነት ሪኩዌስት በምንልክበት ሰዓት ላይ አውቴንቲኬሽን ይፈልጋሉ አብዛኛው የኤፒአይ ራውቶች ማለት ነው። ሰው ያን እንግዲህ አሁን አውቴንቲኬሽን እንዴት እንጠቀማለን፣ አውቴንቲኬሽን ስትራቴጂ ምን መምሰል አለበት የሚለውን እናያለን። ኦልሬዲ ከዚህ በፊት የነበሩትን ፓርቶች ያላያችሁ ካላችሁ ግን ሞር ሪኮመንድ ማድረጋችሁ ተመልሳችሁ እንድታያቸው ነው። እስከ ፓርት 4 ድረስ ከዚህ በፊት ፓርት 4 ድረስ አሉ ማለት ነው። በአራተኛው ፓርት አይተናል። ይሄኛው አምስተኛው ፓርት ስለሆነ እነሱ ብታያቸው በጣም አሪፍ ይሆናል፣ ግልጽ ይሆንላችኋል ብዬ አስባለሁ ከዚህ ጋር። ነገር ግን ይህንም ማየት አውቴንቲኬሽን ብቻ ከፈለጋችሁ ይህንም ማየት ትችላላችሁ። ሰው አውቴንቲኬሽን እንግዲህ ኤፒአይ ሪኩዌስት የላከው ሰው ማንነት መለያ ማለት ነው። እሱ ነው አውቴንቲኬሽን። ሶ ስትራቴጂው እንግዲህ ምን አይነት ስትራቴጂዎች አሉ? አሁን ለምሳሌ ይህ ስትራቴጂ በጣም ግልጽ እንዲሆንላችሁ ማለት ነው ዌብሳይቶች ላይ ወይንም ደግሞ የተለያዩ የሞባይል አፕሊኬሽኖችን ገብታችሁ ስትጠቀሙ ሎጊን ማድረግ ይጠበቅባችኋል። ወይም ደግሞ አዲስ ከሆናችሁ አካውንት ክሬት ማድረግ ያስፈልጋችኋል። ሬጅስተር ታደርጋላችሁ። ያኔ እንግዲህ ቬሪፊኬሽኑ ወይም የእናንተን አካውንት ክሬት ስታደርጉ የሚሰጣችሁ ቬሪፊኬሽን መንገድ አለ ማለት ነው። ለምሳሌ የመጀመሪያው አብዛኛው ጊዜ ኢሜይል እና ፓስወርድ በማስገባት የምታገኙት ወይም ሳይን አፕ የምታደርጉበት መንገድ ነው። ያኔ እንግዲህ አብዛኛው ጊዜ ጄደብሊውቲ ወይም ጄሰን ዌብ ቶክን ሜቶዶችን በመጠቀም እንግዲህ የእናንተ አካውንት ቬሪፋይ ተደርገው ትገባላችሁ ማለት ነው ወደዛው። ሌላው ደግሞ ኦልሬዲ ኦት2 የሚባሉት ናቸው። እነዚህኞቹ ኦት2 ይባላሉ አለ ኦት.ኦ ይባላል። ይሄ ማለት ዴሊጌት አውቶራይዜሽን ማለት ነው። ወይም ደግሞ ሰርድ ፓርቲ አክሰስ እንዲኖራቸው ነው። ለምሳሌ አብዛኛው ጊዜ አሁን ኢቨን የእኛን አፕሊኬሽን እንኳን ይህን ኤአይ ኤጀንት ቢልደር ባሳያችሁ እዚህ ጋር እንደምትመለከቱት ኢሜይል አለ። ኢሜይል የምትፈልጉትን ኢሜይል አስገብታችሁ ፓስወርድ አስገብታችሁ ሎጊን ማድረግ ትችላላችሁ። እንደምትመለከቱት ሬጂስተር ላይ ስትመጡ ኢሜይል ፓስወርድ እና ኮንፊርም ፓስወርድ አለ። ከዛ ክሬት አካውንት ማለት ትችላላችሁ። ካልሆነ ግን ወይም ደግሞ ለምሳሌ ኢሜይል ፓስወርድ ከማስገባት ግን ለምሳሌ እዚህ ጋር ሌላ ሰርድ ፓርቲ ወይም ኦት2ን መጠቀም ትችላለን። እንደምትመለከቱት እኛ አሁን ያስቀመጥነው ሳይን አፕ ዊዝ ጉግል እና ሳይን አፕ ዊዝ ጌትሃብ አለ። ሰው በጉግል ሎጊን ማድረግ እንድችሉ አሁን ይህንን ከጀርባ ያለው እዚህ ጋር ዩዘር የሚያየው ይሄኛው ነው፣ በጉግል አካውንት የሚገባው። ነገር ግን ይህን ሜካኒዝም ለመጠቀም እዚህ ጋር እንደምትመለከቱ ኦት2 በሚባለው ሜካኒዝም ነው። ምንድነው? ሰርድ ፓርቲ አክሰስ ነው። ለምሳሌ እኛ አሁን እዚህ ጋር አንድ ሰው ሎጊን በሚያደርግበት ሰዓት ላይ ቀጥታ የጂሜል አካውንቱ ነው የሚገባው። በጂሜል አካውንቱ ይገባል። ስለዚህ የጂሜል አካውንቱን ከኛ አካውንት ጋር ወይም ደግሞ ከዚህ ለምሳሌ ደንበኛ ኤአይ ኤጀንት ቢውልደር ነው ይሄ። ሶ ከሱ ጋር ሎጊን በሚያደርግበት ሰዓት ላይ ምንም አይነት ፓስወርድ ነገር ለኛ አይሰጥም ማለት ነው። ስለዚህ ምንም አይነት ፓስወርድ አክሰስ የለንም። ምንድነው አክሰስ ያለን? ጉግል ለኛ የሱን የጉግል አካውንት ስሙን ፕሮፋይሉን ይሰጠናል ማለት እና ቶክን ይሰጠናል፣ አክሰስ ቶክን ማለት ነው። ስለዚህ እዛ በኋላ የኛን አፕሊኬሽን ላይ በዛ መግባትና መጠቀም ይቻላል። ምንም አይነት ፓስወርድ ከኛ ጋር አይኖርም ማለት ነው። የእሱን ፓስወርድ የሚያውቀው ማን ነው? ጉግል ብቻ ነው ማለት ነው። ስለዚህ ይህንን ሜቶዶች የምትጠቀሙ ከሆነ ኦት.ኦ ይባላሉ። በእርግጥ በደንብ ዲቴል ሰራላችኋለሁ ሌላ ቪዲዮ ብቻውን ማለት ነው። ነገር ግን በዚህ በኤፒአይ ውስጥ እነዚህ ነገሮችም አክሰስ ማድረግ ስላለባችሁ ነው። ሌላ ሶስተኛው ሜቶድ እዚህ ጋር ኤፒአይ ኬ ነው። ኤፒአይ ኬ እንግዲህ አሁን ብዙ ጊዜ በኤልኤልኤም ሞዴሎች ላይ ላርጅ ላንጉጅ ሞዴሎች ላይ ለምሳሌ ዲፕሲክም ተጠቀሙ፣ ቻትጂፒቲም ተጠቀሙ፣ ጀሚናይም ተጠቀሙ። ወደ እነሱ ኤፒአይ ኮል በምትልኩበት ሰዓት ላይ በምንድነው አክሰስ የምታደርጉት? በኤፒአይ ኪ ነው። ሶ ኤፒአይ ኪ አለ። ስለዚህ እነዚህ ሶስቱን በመጠቀም የእናንተን ኤፒአይ አውቴንቲኬሽን ስትራቴጂ ማስቀመጥ ትችላላችሁ ማለት። ለምሳሌ ልምጣላችሁና ከዚህ ጋር ኦልሬዲ እንደምትመለከቱት ይኸኛው የኤአይ ኤጀንት ቢልደር ነው፣ አንድ ወርክ ፍሎው ነው። ሶ አሁን ለምሳሌ ጀሚናይን እዚህ ጋር አስገብቻለሁ። ጀሚናይ እዚህ ጋር እንደምትመለከቱት ቀይ ያደርጋል። ቀይ ያለችው እዚህ ጋር የምትመለከቷት ከሆነ ኦልሬዲ ኮንሲደር የምታደርጉልኝ በነገራችን ላይ ስለ ኤፒአይ ነው። ስለዚህኛው ኤአይ ኤጀንት ስለ ኤጀንቱ ሳይሆን ወይም ስለዚህ ወርክ ፍሎ ሳይሆን
እንትኑን ለማስረዳት ስለፈለኩ አሁን ይህን ጀመናይን ክሊክ በማድረግበት ሰዓት ላይ እንደምትመለከቱት የጀመናይ ኮንፊገሬሽን አለው። እዚህ ጋር እንደምትመለከቱት ኤፒአይ ኬ ያስገባ ይለኛል። ኤፒአይ ኬ ለምን አሁን ጀመናይን የምጠቀመው ራሱ ጀመናይ ጉግል ላይ ገብቼ ጀመናይ ላይ ገብቼ አይደለም ከኔ ኤአይ ኤጀንት ወይም ከዚህ ወርክ ፍሎ ላይ ነው። ስለዚህ ምንድን ነው ማድረገው አውተንቲኬሽን ወይም አውቶራይዜሽን በምንድን ነው ማለት ነው በኤፒአይ ኪ ነው ማለት ነው እንደምትመለከቱ። ስለዚህ ኤፒአይ ኪ ወይም ክሬዴንሻል ማስገባት ይኖርብኛል። ይህን ክሬዴንሻል አስገባውለት ማለት እኔ አውቶራይዜሽን ሆንኩ ማለት ነው። ኤፒአይ ኪ እንዴት ክሬት ይደረጋል ምናምን ኤጀንት ቢልድ ስናደርግ ያኔ ማሳያችሁ ነው የሚሆነው። ነገር ግን እዚህ ጋር እንደምትመለከቱት ከዚህ ጋር የኤፒአይ ኪ ያስገባል። ስለዚህ አንድ አውቶራይዜሽን ሜተድ ነው። ኤችቲቲፒ ሪኩዌስቶችን ለመላክ አንዱ ሜተድ ይህ ኤፒአይ ኪ ነው። ኤልኤልኤሞች የምትጠቀሙ ከሆነ ኤፒአይ ኪ ነው። ይህ ኤፒአይ ኪ ደግሞ እዚህ ጋር የምትመለከቱት ራንደም የሆነ ሎንግ ራንደም ስትሪንግ ነው። ራሱ ፕላትፎርም ነው የሚሰጣችሁ። ለምሳሌ ጀመናይ ከሆነ ጀመናይ ይሰጣችኋል። ኤፒአይ ኪ እንዴት ክሬት እንደምታደርጉ ትሄዱና ስቴፑን ይሰጣችኋል ማለት ነው። ሌሎችም በተመሳሳይ ይሰጧችኋል። ኤፒአይ ሪኩዌስት የምትልኩባቸው ኤፒአይ አውቴንቲኬሽናቸው በኤፒአይ ኪ ከሆነ ይሰጧችኋል። ከዛ ይህን ኤፒአይ ኪ በምታስቀምጧላችሁ እዚህ ጋር ነው ሄደር ፓርት ላይ ነው የምታስቀምጡት ማለት። ስለዚህ ለምሳሌ ጌት ሪኩዌስት ወደዚህ ኤፒአይ ዳታ ወደሚለው ራውት ነው ማለት ለምሳሌ ሌላክ ብለ እዚህ ጋር ኤፒአይ ኪ ብላችሁ ለምሳሌ ኤክስ ኤፒአይ ኪ ይላል እዚህ ጋር ጀሚናይ ኤፒአይ ኪ ማድረግ ትችላላችሁ። ከዛ ኤፒአይ ኪውን እዚህ ጋር ታስቀምጣላችሁ። ከዛ በኋላ ሪኩዌስት በምትልኩበት ሰዓት ላይ እያንዳንዱ ሪኩዌስት ላይ ይህን ኤፒአይ ኪ ይወስዳል። ስለዚህ አውቶራይዝ አውተንቲኬት ሆናችሁ ማለት ነው። እናንተ አውተንቲኬሽን ተሰጣችሁ ማለት ነው። ከዛ በኋላ ምንም ነገር አውቶራይዝ ስትደረጉና ውስጥ ያለውን አክሰስ ታደርጋላችሁ ማለት ነው። በዚህ መልኩ ኤፒአይ ኪውን መጠቀም ትችላላችሁ ማለት ነው። ኤፒአይ ኪ ከሆነ አውተንቲኬሽን ናቸው። ነገር ግን ጄደብሊቲ ደግሞ የሚሆንባቸው አሉ። አንዳንዶች ደግሞ ጄደብሊቲ ይጠቀማሉ። ጄደብሊቲ ማለት ጄሰን ዌብ ቶክን ነው። ዌብሳይት ዲቨሎፐሮች ታውቁታላችሁ ብዬ አስባለሁ። ቤዝ 64 ያላቸውን የዩአርኤል ኢንኮድድ የሆኑ የጄሰን ኦብጀክቶችን ጆይንድ አድርጎ ነው። በፓርቲኩላርሊ እዚህ ጋር ሶስት ነገሮችን ነው ሄደሩን፣ ፔሎዱን እና ሲግኔቸሩን አንድ ላይ በዶት አያይዞ ጄደብሊቲ በጣም ረጅም የሆነ ስትሪንግ ክሬት ያደርጋል ማለት ነው። ስለዚህ እንደምትመለከቱት አውቶራይዜሽን ትሉና እንትኑን አውቶራይዜሽን ቢር ትሉና እዚህ ጋር ቢር ግዴታ ነው። ቢር ሚል ታስቀምጠና ይህንን የጄሰን ዌብ ቶክኑን እናንተ እዚህ ጋር ታስቀምጣላችሁ ማለት ነው። ስለዚህ በዚህ መልኩ አክሰስ ማድረግ ይቻላል ማለት ነው። ስለዚህ ይሄኛውም ሌላ ሜተድ ነው። ሁለተኛው ሜተድ ኖርማል ዌብሳይቶች አሁን አብዛኛው ይሄን ይጠቀማሉ ጄደብሊቲ። በተለይ ደግሞ ፓስወርድ ክሬት አድርጋችሁ የምትገቡባቸው ኢሜይል ፓስወርድ ዩዘር ኔም ምናምን ሴቭ የሚያደርጉት አብዛኛው ጊዜ ለአውቴንቲኬሽን ይህንን ጄደብሊቲን ይጠቀማሉ ማለት ነው። እሱ ነው። ከዛ በመቀጠል እንግዲህ ሶስተኛው እንዳልኳችሁ ኦት 2.0 ነው ወይም ደግሞ ዴሊጌት አውቶራይዜሽን ነው። ይሄ ማለት ደግሞ በጉግል ወይም ደግሞ በሌላው መግባት በምትፈልጉት ሶሻል ሎጊን በሚባሉት በእነሱ ሎጊን አድርጋችሁ ነው። ለምሳሌ ዩዘር ክሊክስ ሎጊን ዊዝ ጉግል ለምሳሌ ያደርጋል። ከዛ በኋላ አፕ ሪዳይሬክት ያደርገዋል ወደ አፕሊኬሽኑ። ከዛ በኋላ ዩዘሩን ጋራንቲ ይሰጣል። ዩዘሩ ኦኬ ይላል። ወይም ደግሞ በጉግል ሎጊን አድርጉና እዩት። ብዙ ዌብሳይቶች ላይ በጉግል ኢቨን በእኛ ፕላትፎርም ላይ ኦልሬዲ እዚህ ፕላትፎርማችን ላይ ይህን አሁን ሳይን አፕ ዊዝ ጉግል ብትሉት ያሳያችኋል ምን ምን ጋራንቲ እንደምትሰጡት ማለት ነው። ስለዚህ በዛ መልኩ አክሰስ ያደርጋል። ለምሳሌ ግን እዚሁ ጋር ለምሳሌ ኤጀንት ላይ ለምሳሌ እዚህ ጋር ስፕሬድሺት ላይ ለምሳሌ አሁን ይሄ ስፕሬድሺት እንግዲህ የሚገኘው በጂሜል ነው አይደለም። ስለዚህ እዚህ ጋር አውቴንቲኬሽን ሜቶዱን አሁን ይህንን ኖድ በዚህ ኤጀንት ውስጥ ኖድ ሁለቱን ማድረግ ይቻላል። ማኑዋል ወይም ሴቭድ ክሬዴንሻል ውስጥ መውሰድ ትችላለች ክሬዴንሻሉን በማስገባት። አለዛ ግን እኔ አሁን እዚህ ጋር ጉግል ኦት ነው የምጠቀመው ያልኩት ማለት ለምሳሌ እዚህ ጋር ይህን ማድረግ ትችላላችሁ፣ ክሬዴንሻል ታስገባላችሁ ማለት። ነገር ግን እዚህ ጋር ኦት ካረጋችሁት ጉግል ኦቴንቲኬሽን ካረጋችሁት የእናንተን አውቶራይዝድ የሆነ ጉግላችሁን ሎጊን እንድታረጉ ያደርጋችኋል። እኔ ኦልሬዲ ሎጊን ስላደረኩ እንደምትመለከቱት እዚህ ጋር እንትን ያደርጋል ማለት። ስለዚህ እዚህ ላይ ስፕሬድ ሽቱና የተለያዩ ነገሮችን የእናንተን እንትን አክሰስ ያደርጋል ማለት። በዚህ መልኩ ሎጊን ማድረግ ትችላላችሁ። ስለዚህ ኤፒአይ አውቴንቲኬሽኑ ይህን ነው የሚመስለው ማለት። እነዚህ በጣም ኮመን የሆኑ ሶስት ነገሮች አሉ። ኤአይ ኤጀንትን ቢውልድ ስታርጉ ለወደፊቱ በነገራችን ላይ በዚህ ፕላትፎርም ላይ እያንዳንዱን ነገር ሰራላችኋለሁ። እያንዳንዳችሁ የራሳችሁን የሆነ ዲጂታል ኤጀንት ይኖራችኋል። ዲጂታል ኢምፕሎይ ማለት ነው። ኤቭሪቲንግ ያለቀ ነው። እዚህ ጋር እንደምትመለከቱት ተከታታይ ቱቶሪያሎችን ሰራላችኋለሁ ማለት ነው። በዚህ ፕላትፎርም ላይ እንዴት ነው የራሳችሁን ኤአይ ኤጀንት ቢልድ ማድረግ የምችሉት የሚለውን በዲቴል ቱቶሪያል ሰራላችኋለሁ። ምንም ችግር የለውም። የራሳችሁን ኤጀንት ቢልድ ማድረግ ስላለባችሁ፣ ለዛ ግን እነዚህን ኮንሴፕቶች አንደርስታንድ ማድረግ ስላለባችሁ ነው። ወይም ደግሞ የኤፒአይ ኮንሴፕትን አንደርስታንድ ማድረግ ስላለባችሁ ለዛ ነው እንትን ማድረገው። እያንዳንዱ ነገር ማለት ነው የራሱ የሆነ እዚህ ጋር
ኖዶች አሉ። የምትፈልጉትን ኖድ ዲፕሲክም ኤፒአይ ኦፕን ኤአይ አለ። ትሪገሮች አሉ። ኢሜል ትሪገር፣ ጉግል ትሪገር እያንዳንዱ ነገሮች አሉ። ለምሳሌ ጉግል ትሪገርን ክሊክ በማድረግበት ሰዓት ላይ እንደምትመለከቱት ኖዱ እዚህ ጋር ይመጣል፣ ይጨምራል። ለምሳሌ ይህን እንኳን ባሳያችሁ ጉግል ትሪገር ክሊክ በማድረግበት ሰዓት ላይ ኮንፊገሬሽን ያሳየኛል። ኮንፊገሬሽን ውስጥ እንደምትመለከቱ አሁን አውቴንቲኬሽን የጉግል ነው። አሁን ኢሜል አውቶማቲካሊ ኤጀንት ኢሜል ሊልክ ወይ ደግሞ ኢሜል ሊያነብ ምናምን ሊሆን ይችላል። አክሽኖች አሉ። ነገር ግን እዚህ ጋር ለምሳሌ አውቴንቲኬሽን ሜቶዱን ለምሳሌ ማኑዋል ስላደረኩት እዚህ ጋር ክሬዴንሻል አስገባ ይለኛል። ነገር ግን ይህንን ማኑዋሉን መቀየር እችላለሁ ማለት ነው። ለምሳሌ ጉግል ኦት ካረኩት እንደምትመለከቱት ኮንፊገር አለ። ሎጊን ያደረኩበትን ኢሜል ወሰደ ማለት ነው። ስለዚህ ኮኔክት ካላደረጋችሁ ኮኔክት ታደርጋላችሁ። ከዛ ትሪገር ታዩ። ለምሳሌ ፑሊንግ አለ፣ ዌብሁክ አለ። ለምሳሌ ፑሊንግ አድርጋችሁ መሄድ ትችላላችሁ። እያንዳንዱ ነገር እዚህ ጋር ሴትአፕ ታደርጋላችሁ። ይህን እያንዳንዱ ነገር ኤጀንት ቢውልድ ስታደርጉ በዚህ ኮርስ ላይ የምሰራላችሁ ስለሆነ ምንም ችግር የለውም። ነገር ግን አሁን እዚህ ጋር ኮንሲደር ማድረግ ያለባችሁ ነገሮች ስለ አውቶራይዜሽን ወይም አውቴንቲኬሽን እያወራው ስለሆነ ነው። ስለዚህ እያንዳንዱ ኤፒአይ ሪኩዌስት ወይ ኦት2 ይሆናል፣ ሰርድ ፓርቲ አክሰስ ማለት ነው። በጉግል በፌስቡክ በምናምን ሎጊን አድርግ ሊላችሁ ይችላል። ወይም ደግሞ ጄደብሊውቲ ቶክን ይናል፣ ጄሰን ዌብ ቶክን ነው። እነዚህ ደግሞ አውቶራይዜሽን ብላችሁ ቢፍ ቶክን ብላችሁ ነው የምታስገቡለት ሪኩዌስቱ ላይ ማለት ነው። እንዲሁም ደግሞ እዚህ ጋር ኤፒአይ ለምሳሌ ካለ በዚህ ጋር ኤፒአይ ኪ ታስቀምጣላችሁ። እዚሁ ለማሳየት ግን ለምሳሌ ይህን ፕላትፎርም ለምሳሌ እዚህ ጋር ለምሳሌ ልምጣና ኢንስፔክት አድርጌ ላሳያችሁ ይህንን እንትኑም ማለት ነው አውቴንቲኬሽኑ ምን ሊመስል እንደሚችል እዚህ ጋር ለምሳሌ ልምጣና ኔትወርኩ ላይ በምትገቡበት ሰዓት ላይ ኢንስፔክት አድርጋችሁ ኔትወርክ ውስጥ በምትገቡበት ሰዓት ላይ የራሳችሁ ፕላትፎርም ስለሆነ በነገራችን ላይ በፍሪደም ነው ይህን ማሳያችሁ፣ ምንም ችግር የለም። የሌላ ዌብሳይት ከሆነ ግን ያው ትንሽ አንዳንዴ የእነሱን ሰዓት ታስፈልቅዱ የእነሱን መብት እንትሳትሉ እንትን ሊያደርግ ይችላል። እዚህ ጋር አሁን አንዱን ለምሳሌ ሪኩዌስት እዚህ ጋር ፌል እያደረገ ነው። ለምን እዚህ ጋር ያለው ገና ኮኔክት ስላደረኩት ነው። ለማንኛውም ግን እዚህ ጋር ለምሳሌ እንደምትመለከቱት ኔትወርክ ላይ ትመጡና እዚህ ጋር አንድ ላቱን ለምሳሌ ሪኩዌስት ታዩና ለምሳሌ እዚህ ጋር ክሊክ ስታደርጉት ሪኩዌስት ዩአርኤል ምናምን ይላል። ሪኩዌስት ሄደር ነው። እዚህ ጋር በምትመለከቱበት ሰዓት ላይ ኤፒአይ ኪ አለ። አሁን እኛ በሁለቱ ነው የተጠቀምነው። ኤፒአይ ኪ አለ ከዚህ ጋር እንደምትመለከቱት ማለት ነው። አውቶራይዜሽን ደግሞ አለ እዚህ ጋር ያስቀመጥነው። አውቶራይዜሽኑ በምንድን ነው? ይሄኛው ነው። ቢር ብሎ ጄሰን ቶክን ማለት ነው። ወይም ደግሞ ቢር አድርጎ የአውቶራይዜሽን ልክ እንደ ጄሰን ቶክን አድርጎ ይወስዳል። እዚህ ጋር ያሳየዋችሁን ማለት ነው። እያንዳንዱ ነገር ስትገቡበት በዲቴል የሚያሳያችሁ ወይም ደግሞ ስትሰሩበት አንደርስታንድ የምታደርጉት ነገር ነው። ልክ እንደምትመለከቱ አሁን አውቶራይዜሽን ብሎ ቢር ብሎ ቶክኑ አለ። ልክ እዚህ ጋር በተመሳሳይ ማለት ነው የምታዩት። ይኸው እዚህ ጋር ሴሌክት ያደረኩት ቢር ትሉና እዚህ በኋላ ኢ ቶክን ጄደብሊውቲ ቶክን ጄሰን ዌብ ቶክኑ እዚህ ጋር ታገኙታላችሁ። ሌሎች አሉ። ኮንተንት ታይፑ እንደምትመለከቱት እዚህ ፓርት ስር ላይ መሰለኝ ይህንን አውጥተናል። ስለ ኮንተንት ታይፑ እና ስለ ሆስቱ ማለት ነው። ሪፈሩ ልክ እንደምትመለከቱት እዚህ ጋር ነው። እንደምትመለከቱት ይህን ይመስላል ማለት ነው። በዚህ መልኩ እንግዲህ አውቶራይዜሽን እና ኤፒአይ ኪዎችን ወይም አውቴንቲኬሽኑን የኤፒአይ ኮል አውቴንቲኬሽኑን በዚህ መልኩ ታስቀምጣላችሁ ማለት። ስለዚህ ግዴታ ነው። ኤፒአይ ኪ አውቶራይዜሽን አለ፣ ከዚህ ጋር ጄደብሊውቲ አለ፣ እንዲሁም ደግሞ ኦት2 .0 ወይም ደግሞ ዴሊጌት አውቶራይዜሽን አሉ። ከዚህ በተረፉ አልፎ አልፎ ሌላ የምንጠቀማቸው አሉ። ለምሳሌ ኤችቲቲፒ ቤዚክ አውት አለ፣ ቤዚክ አውቶራይዜሽን ማለት ነው። ይህ በጣም ቀላል ነው ለትንንሽ ሲኤልአይ ቱሎች ማለት ነው። አክሴፕቴብል የሚሆኑ ሲምፕል ሲኤልአይ ቱሎች ከሆኑ እነዚህ ነው። ግን እንደምትመለከቱት በጣም ሰስተኔብል አይሆንም የኤፒአይ እንትናቸው ይሄ የአውቴንቲኬሽናችሁ ማለት ነው። ስለዚህ በምትልኩበት ሰዓትም ወደ እናንተም ሲመጣ ነው ግን ኮንሲደር ማድረግ ያለባችሁ። እናንተም ክሬት የምታደርጉት አፕሊኬሽን ይህን ስትራቴጂ መከተል አለበት። ወይ ኤፒአይ ኪ ተጠቅማችሁ ወይ ጄደብሊውቲ በዚህ አውቶራይዜሽን ብላችሁ ቢር ብላችሁ ቶክኑን ጄደብሊውቲ ቶክኑን በማስቀመጥ ይሄ ቶክን ምንድን ነው ካላችሁ በነገራችን ላይ እዚህ ጋር ሄደሩን ፔሎዱን እና ሲግኔቸሩን አንድ ላይ አድርጉ ነው ቶክን ክሬት የሚያደርገው ማለት ነው። ስለዚህ እንደዚህ አይነት እንትኖች አሉ። በዲቴል እንመጣበታለን በሌላ ኮርስ ማለት ነው። ይሄኛው ኮርስ ያው ሞር ወደ ኤአይ ኤጀንት ላይ ፎከስ አድርገን ስለሆነ እየሰራን ያለ ኤአይ ኤጀንት ቢልድ በምታደርጉበት ሰዓት ላይ ሞር ክሊያሪቲ እንዲፈጥርላችሁ ስለፈለጉ ነው። ሌላ ደግሞ ኤምቲኤልኤስ አውቴንቲኬሽኑም አለ እዚህ ጋር በጣም እንትን የሆነ ተራ የሆነ ነገር ነው። ወይም ደግሞ ብዙ ጊዜ ክላያንቱና ሰርቨሩ ተመሳሳይ ፕሬዘንት ሰርቲፊኬት ሲኖራቸው የምንጠቀመው ነው። ይህም የተለመደ አይደለም። ይህ ቤዚክ ኦትን በጣም ተራ ነው የሆነ ነገር ካልሆነ አትጠቀሙትም። በዋነኝነት እነዚህ ሶስት ነገሮች ነው ኦት .ኦን ጄደብሊውቲ እና ኤፒአይ ኪ ናቸው።
ወደ ሌላ አፕሊኬሽኖች፣ ወደ ሌላ ዌብሳይቶች፣ ወደ ሌላ ዳታቤዞች እና ሰርቨሮች አፕሊኬሽን ኤፒአይ ኮል በምትልኩበት ሰዓት ላይ እነዛ የሚፈልጉት ምን አይነት አውቴንቲኬሽን ነው የሚለው በደንብ አንደርስታንድ ማድረግ ያስፈልጋቸዋል። ኤፒአይ ኪ ነው ወይ የሚፈልጉት? ለምሳሌ ጀሚናይ ኤፒአይ ኪ ይፈልጋል። ዲፕሲክን የራሴ አሁን እዚህ ኤአይ ኤጀንት ላይ ዲፕሲክን ልጠቀመው ብል እንደምትመለከቱት ወይም ደግሞ ኦፕን ኤአይ ልጠቀም ብል ምንድነው የሚፈልጉት? ኤፒአይ ኪ ነው የሚፈልጉት። ሶ ኤፒአይ ኪ ከሆነ በኤፒአይ ኪ ነው አውቴንቲኬት አድርጌ መግባት ያለብኝ። ስለዚህ ኤፒአይ ኪ ነው አንድ ላቱን ነው ማለት ነው የምንጠቀመው። ኤፒአይ ኪን ልክ እንደ አውቴንቲኬሽን ሄደር ላይ እናስቀምጥና አብረን ሪኩዌስቱ ጋር እንልከዋለን። ጌት የሚሆን ፖስት የሚሆን የትኛው የሚሆን። አንዳንዶቹ ደግሞ ለምሳሌ ጌት ላይ ላይፈልጉ ይችላሉ። አውቴንቲኬሽን ካልፈለገ አታስገቡ ማለት ነው። የሚፈልጉት ለምሳሌ ፖስት ላይ ከሆነ ፖስት ላይ ታስቀምጡት። ልክ እንደዛ ግዴታ ሎጊን ማድረግ ወይም ደግሞ አውቴንቲኬሽን ኤፒአይ አውቴንቲኬሽን የሚፈልጉት ላይ ብቻ የምታስገቡ ማለት ነው። ሰው በዲቴል ቴክኒካሊ ሌላ ፓርቶች ላይ በደንብ እንመጣለን ማለት ነው ራሱን በቻለ ነገር ግን በዚህ መልኩ እንድትረዱት አንደርስታንድ ልታደርጉ ትፈልጋለሁ ማለት። ስለዚህ ኤፒአይ አውቴንቲኬሽን እነዚህን ሶስት ነገሮችን አንደርስታንድ ማድረግ ያስፈልጋል ማለት ነው። ማንን ኤፒአይ አውቴንቲኬሽን ውስጥ ኤፒአይ ኬን በኤፒአይ ኪ አውቴንቲኬሽን መስራት ጄደብሊውቲ ወይም ጄሰን ዌብ ቶክን በሚባለው እንዲሁም ደግሞ በኦት 2.0 ሶ በእነዚህ አውቴንቲኬሽን ካለ በእነዚህ መልኩ ነው አውቴንቲኬሽን የምሰሩት ማለት ነው። ሶ ይሄኛው እንግዲህ በዚህ እናቁምና ቀጣይ ፓርት ላይ አንደርስታንድ አድርጋችሁታል ብዬ አስባለሁ። ቀጣይ ፓርት ላይ ኤችቲቲፒ ስታተስ ኮዶች ከ200 ጀምረን 300 ቤት 400 ቤት እና 500 ቤት ያሉ የስታተስ ኮዶች አሉ። ስለዚህ እነዚህን ስታተስ ኮዶች በቀጣይ ፓርት እና ያለ ማለት ነው። ኤችቲቲፒ ስታተስ ኮድ አዲስ ከሆናችሁ አሁን ሰብስክራይብ አድርጉ። ይህ ቻናል ጠቅማችኋል ብዬ አስባለሁ። ቪዲዮን ደግሞ ላይክ እያደረጋችሁ ማለት ላይክ ካላደረጋችሁ ላይክ አድርጋችሁ እንዲደርስ ደግሞ ሼር ማድረግ እንትን በሉ። ግን በነገራችን ላይ የትኛውም አይነት ግራም ያጋባ ነገር ካለ ኮሜንት ላይ አስቀምጡልኝ። የትኛውም አይነት ጥያቄ ማለት ነው። ለምሳሌ በተለያየ ሌብል ላይ ልትሆኑ ትችላላችሁ። እኔ አንደርስታንድ ታደርጉታላችሁ የሚለው መንገድ ነው ለመግለጽ እየሞከሩ ያለሁት። ግን እኔ የምገልጽበት መንገድ ግልጽ ካልሆነላችሁ ጥያቄዎችን ኮሜንት ላይ አስቀምጡልኝና ወይ ሌላ ቪዲዮ ሰራላችኋለሁ። እዛው ኮሜንት ላይ ደግሞ የሚመለስ አይነት ጥያቄ ከሆነ እዛው ጋር መልስላችኋለሁ ማለት ነው። ሶ በቀጣይ ፓርት በዚህ ኤችቲቲፒ ስታተስ ኮድ እንመጣለን ማለት ነው። እንቀጥላለን ኤችቲቲፒ ስታተስ ኮድ ላይ